ሰላም ጤና ይስጥልን። ዛሬ ደግሞ ከዚህ በፊት የጠየቁት አንድ ጥያቄ አለ። በዛ ጥያቄ ላይ መልስና ማብራሪያ እሰጣለሁ። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ይሄን የጠየቁት ጥያቄ እንግዲህ ቪውም ጥሩ አይደለም። 1100 ጊዜ ነው የታየው። በኮመንት ላይ መልስ የሰጠ ሰው አንድ 4 ሰው ነው። ያን ያክል የሚያረካ መልስ አይደለም። ምልክቶቹ ምን ማለት እንደሆኑና መልሶቹን እንይ። በማሽከርከር ሂደት ውስጥ አሽከርካሪዎች ሊያውቋቸው የሚገቡ 3 ዓለም አቀፍ የመንገድ ዳር ምልክቶች አሉ። አንደኛው የሚያስጠነቅቁ ናቸው። ሁለተኛው የሚቆጣጠሩ፣ ሶስተኛ ደግሞ መረጃ የሚያሰጡ ዓለም አቀፍ የመንገድ ዳር ምልክቶች ናቸው። በጠየኳችሁ ጥያቄ ላይ እንግዲህ የመጀመሪያው ኤ ላይ ይሄ ምልክት አለ። ይሄ ዓለም አቀፍ የመንገድ ዳር ምልክት እንግዲህ የሚቆጣጠሩት ውስጥ ይካተታል። የሚቆጣጠሩት ደግሞ 3 አሉ። አንደኛው የሚከለክል፣ ሁለተኛው የሚያስገድድ፣ ሶስተኛው ደግሞ ቅድሚያ የሚያሰጥ አለ። ይሄ ዓለም አቀፍ የመንገድ ዳር ምልክት ከሚከለክሉ ዓለም አቀፍ የመንገድ ዳር ምልክቶች ውስጥ ይካተታል። በምልክት ውስጥ እንደምታዩ የሰው ምልክት አለ። ስለዚህ የዚህ ምልክት ትርጉም ምንድነው? ለሰው የተከለከለ ወይ ደግሞ ለእግረኞች ማለፍ የተከለከለ ነው የሚል መልእክት ይኖረዋል። ስለዚህ ይሄ ምልክት አብዛኛውን ጊዜ ለእግረኞች እጅግ በጣም ጥሩ መልእክትን ያስተላልፋል። ሁለተኛው ዓለም አቀፍ የመንገድ ዳር ምልክት ወይ ደግሞ ቢ ላይ ያለው ደግሞ የሚያስገድድ ዓለም አቀፍ የመንገድ ዳር ምልክት ነው። የሰው ምስል በዚህ ምልክት ውስጥ ሲሆን ለእግረኛ ብቻ የተፈቀደ ወይ ደግሞ ለሰው ብቻ የተፈቀደ የሚል ትርጉም ይኖረዋል ማለት። ስለዚህ ኤ ላይ ሲሆን ለእግረኛ ከልክሏል፣ ቢ ላይ ደግሞ ሲሆን ለእግረኛ ይፈቅዳል ማለት ነው። ሲ ደግሞ ከዓለም አቀፍ የመንገድ ዳር ምልክቶች ውስጥ የሚያስጠነቅቁት ውስጥ ይካተታል። 3 ማዕዘን ነው፣ መደቡ ነጭ፣ ቀይ ክፈፍ ማለት ነው። እዚህ ውስጥ እንግዲህ ማንኛውም መልእክቶች ሲኖሩ የሚያስተላልፈው መልእክት ተጠንቅቀህ አሽከርክር ነው። ይሄ ለአሽከርካሪ ነው። አብዛኛውን ጊዜ እግረኞች የሚንቀሳቀሱበት ቦታ ስለሆነ ተጠንቅቀህ አሽከርክር የሚል መልእክት ይኖራል። ስለዚህ ኤና ቢ አብዛኛውን ጊዜ መልእክትን ለእግረኞች የሚያስተላልፉ ሲሆን ሲ ላይ ያለው ምልክት ደግሞ ለአሽከርካሪ መልእክትን ያስተላልፋል ማለት ነው። ስለዚህ አንድ የሰው ምስል በተለያዩ ምልክቶች ሲሆን የተለያየ ትርጉም ይኖረዋል ማለት ነው። ስለዚህ አሽከርካሪ ምንሆን እግረኛ ምንሆን መንገድ ላይ ስንንቀሳቀስ ዓለም አቀፍ የመንገድ ዳር ምልክቶችን የሚያስተላልፉትን መልእክቶች አውቀን ልንንቀሳቀስ ይገባል። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት፣ ጥያቄ ስለ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ይደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ጤና ይስጥልኝ።